ሰላም ጤና ይስጥልኝ ክቡራትና ክቡራን ዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎች ይቀርባሉ። በርካታ የሆኑ ዓለም አቀፍ መገናኛ ብዙሃን የሚያወጧቸው ታማኝና ወቅታዊና ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዩቲዩብ ቻናልን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት አርብ ምሽት ላይ በኢራን ኃይሎች ተመቶ ኢራን ውስጥ የወደቀው አውሮፕላን አብራሪ ለማፈላለግ የኢራንና የአሜሪካ ጦር ሰራዊት ፊት ለፊት ካደረገው ረጅምና ደም አፍሳሽ ፍጥጫ በኋላ አሜሪካ በለስ ቀንቷት አብራሪዋን ከኢራን ውስጥ መታደግም ችላለች። ይህንንም ደም አፍሳሽ ኦፕሬሽን በተመለከተ የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ከጥቂት ሰዓታት በፊት በማህበራዊ ትስስር ገጻቸው ላይ ዘለግ ያለ መግለጫ ወጥተዋል፣ ለህዝባቸውም ነግረዋል። ለመሆኑ ኦፕሬሽኑ ምን ይመስል ነበር? አሜሪካ እንዴት አድርጋ አብራሪዋን ከኢራንና አስቸጋሪ ምድር ውስጥ ልትታደግ ቻለች? በሌላ በኩል ደግሞ የኢራን ኃይሎች ከፍተኛ የሆነ ትንቅንቅ ከአሜሪካ ኃይሎች ጋር አድርገው የነበረ ቢሆንም ነገር ግን ሳይሳካላቸውም ቀርቷል። የኢራን ኃይሎች ይህንን የአውሮፕላን አብራሪ ይዘውት ቢሆኑ ኑሮ በቀጥታ ቴሌቪዥን ስርጭት እያሳዩ ጦርነቱን በፍጥነት ለመቋጨት አሊያም በጦር ሜዳ ላይ ከፍተኛ የበላይነትን ለማየትና እንደ ከፍተኛ መንደርደሪያ በመጠቀም ፕሬዝዳንት ዶናልድ ጄ ትራምፕንም በሀገር ውስጥ ያለውን የፖለቲካ ሁኔታ በከፍተኛ ሁኔታ ይጎድባቸው ነበር ተብሏል። ኢራንም ለዚህ 65,000 የአሜሪካ ዶላር ሽልማት በመመደብ ላስረከበኝ ይህንን እሰጣለሁ ስትል ዜጎቿንም ሰራዊቷንም ወደ አካባቢው አንቀሳቅሳም ነበር። ከፍተኛና የሰባት ሰዎች ህይወት የጠፋበት እንዲሁም ከ5 የሰው አልባ በራሪ አውሮፕላን ድሮኖችን በኢራን ኃይሎች ተመተው የወደቁበት 24 ሰዓታትን የፈጀው ልዩ ወታደራዊ ዘመቻ ምን ይመስል ነበር? በዝርዝር የማስደምጣችሁ ይሆናል። መላው የዓለም ህዝብ የሚጠይቀው ጥያቄ አሁን ሆኗል። የሁሉም የዓለም ሀገራትን ነዋሪዎች ኪስ የጎደው የመካከለኛው ምስራቅ ጦርነት ለመሆኑ መቼ ያበቃል? ጦርነቱን በመቋጨት ሂደትም እየተቀየረ ያለው የትራምፕ አስተዳደር የጊዜ ሰሌዳ ነገሮችን አስቸጋሪ አድርጎታል። በጉዳዩ ዙሪያ ቢቢሲ ሰፊ ትንተናም አውጥቷል። ጦርነቱ መቼ ያበቃል በሚል በዚህ የትራምፕን ሰፊ ጉዳዮች አነሳ ሲሆን ባለሙያዎችም በጉዳዩ ላይ ምን እንደሚሉም ጠይቀዋል። ጦርነቱ መቼ ሊያበቃ እንደሚችልም ባለሙያዎችን አስገምቷል። ለመሆኑ የሁላችንም ኪስ እየጎዳ ያለው ኑሮ ያስወደደብን ጦርነት መቼ ይቋጫል? በዝርዝርም እናስደምጣችኋለን። እስከ መጨረሻው ድረስ አብራችሁን ከሆናችሁ እነኚህን ያስተዋወቁናችሁንና ሌሎች በርካታ መረጃዎችን እናስደምጣችኋለን። እስከ መጨረሻው ድረስ አብራችሁን ቆዩም። ከትናንትና በስቲያ አርብ ምሽት ጀምሮ በኢራን ምድር ውስጥ ሲካሄድ የነበረው ተመቶ የወደቀው የአሜሪካ አውሮፕላን አብራሪም የአሜሪካ አየር ኃይል አባል ፍለጋ ኢራንና አሜሪካ በየፊናቸው ከፍተኛ ወታደራዊ ኦፕሬሽን ሲያደርጉ ነው ያደሩ ሲሆን በስተመጨረሻም አሜሪካ በለስ ቀንቷት ወታደሯን ከኢራን ግዛት ውስጥ አድና ማውጣቷም ተዘግቧል። ባለፈው አርብ ዕለት በደቡባዊ ኢራን ተመቶ የወደቀው የአሜሪካ ተዋጊ ጄት ውስጥ የነበረው የአየር ኃይል አባል በሰላም መገኘቱን ፕሬዝዳንት ዶናልድ ጄ ትራምፕ ከሰዓታት በፊት በሰጡት መግለጫ አውጀዋል። ኢራን አብራሪውን በሕይወት ይዞ ላስረከበኝ 65,000 የአሜሪካ ዶላር እሰጣለሁ በማለት ከፍተኛ ሽልማት ያቀረበች ሲሆን በርካታ ኢራናውያን በዚህ ጉዳይ ላይ ለመሳተፍ ወደ ስፍራው በፍጥነት ያቀኑ ሲሆን የኢራን ጦር አባላትም በስፍራው ከፍተኛ የሆነ ትንቅንቅ ከአሜሪካ ወታደሮች ጋር ሲያካሂዱ የቆዩ ሲሆን ሰዓታትን የፈጀው ረጅም ኦፕሬሽን በመጨረሻም በአሜሪካ የበላይነት መጠናቀቁን መገናኛ ብዙሃንም ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ የኦፕሬሽኑ መጠናቀቅ አስመልክተው ከጥቂት ሰዓታት በፊት በማህበራዊ ትስስር ገጻቸው ላይ ዘለግ ያለ መግለጫ አውጥተዋል። የአሜሪካ ጦር አባላት ባለፉት ጥቂት ሰዓታት ውስጥ በአሜሪካ ታሪክ ውስጥ እጅግ አስቸጋሪ ከሚባሉ የፍለጋና የነፍስ አድን ዘመቻዎች መካከል አንዱን በተሳካ ሁኔታ ማከናወናቸውንም ገልጸዋል። ትራምፕ በመግለጫቸው አያይዘውም በዚህ ዘመቻ የታደጉት ከፍተኛ የአሜሪካ ወታደራዊ መኮንን ኮሎኔል መሆናቸውን የገለጹት ፕሬዝዳንቱም አብራሪው አሁንም ላይ በሰላምና በጥሩ ጤንነት ላይ እንደሚገኝም ገልጸዋል። እንደ ፕሬዝዳንቱ ማብራሪያ የአብራሪ በኢራን ተራራማ አካባቢዎች ውስጥ ከወደቀ በኋላም በኢራን ኃይሎች ጥብቅ ፍለጋ ሲደረግበት የነበረ ቢሆንም የአሜሪካ የጦር አዛዦች፣ የመከላከያ ሚኒስትሩ፣ የጋራ ጦር ኢታማዦር ሹም እንዲሁም ሌሎችም የጦር አባላት ያሉበት ቦታ በቀን 24 ሰዓት በቅርበት ሲከታተሉ ቆይተው እንደነበርም ገልጸዋል። ትራምፕ አክለውም ሲገልጹ ጦራቸው ይህንን አብራሪ ከኢራን ግዛት ውስጥ ለማስወጣትና ከኢራን ኃይሎች ለማስመለጥ ከፍተኛ ጦር መሳሪያ የታጠቁ በደርዘን የሚቆጠሩ አውሮፕላኖችን ወደ ኢራን ግዛት መላኩንም ገልጿል። አብራሪው ቀላል ጉዳቶች ብቻ የደረሱበት ቢሆንም
የሕክምና ክትትል እየተደረገለት መሆኑንም ጠቁሟል። አያይዘውም ከዚህ ክስተት አንድ ቀን ቀደም ብሎ ሌላ የአሜሪካ አብራሪ በተመሳሳይ መልኩ መታደግ እንደተቻለ አስታውሰው ይህኛው ዘመቻ አደጋ ላይ ላለመጫል ሲባል ዜናውን ሳይገልጹ ቆይተው ነበርም ብለዋል። ፕሬዝዳንቱ ይህንን ኦፕሬሽን የአሜሪካ ጦር በኢራን የአየር ክልል ውስጥ ያለውን የበላይነት የሚያሳይ ነው በማለትም ገልጸዋል። ምንም እንኳን ዘመቻው በኢራን ግዛት ውስጥ የተካሄደ ቢሆንም በአሜሪካ ኃይሎች በኩል ምንም አይነት የሞትም ሆነ የመቁሰል አደጋ አለማጋጠሙን ትራምፕን በመግለጫቸው ላይ አስቀምጠዋል። መላው አሜሪካውያን በጦራቸው አቅም ሊኮሩ ይገባል፣ እጅግ አስገራሚና ውስብስብ ዘመቻ ነው ያካሄድ ነው ብለዋል። የጠፋው የአሜሪካ አየር ኃይል አባል በነበረበት ስፍራ ለማግኘት በተፈጸሙ ጥቃቶች 4 ሰዎች መገደላቸውም ተዘግቧል። የጠፋውን የአየር ኃይል አባል ለመታደግ የተንቀሳቀሱ የአሜሪካ ኃይሎች ከነበሩበት በተባለው ስፍራም ኢራን አካባቢ ላይ በተፈጸመ ጥቃቶችም 4 ኢራናውያን መገደላቸውንም የሀገሪቱ መገናኛ ብዙሃንም ዘግቧል። የኢራን እስላማዊ አብዮታዊ ዘብ በበኩሉ አሜሪካዊን አብራሪ ሲፈልጉ የነበሩ በርካታ ድሮኖችን መቶ መጣሉን ይፋ አድርጓል። የአብዮታዊ ዘቡ ጋር ግንኙነት ያለው የኢራኑ ታስኒም የዜና ወኪል ስለመገደላቸው ዘገባ ያወጣው ፕሬዝዳንቱም ዶናልድ ጄ ትራምፕ አብራሪውን መታደግ መቻላቸውን ከማረጋገጣቸው አስቀድሞም ነው። በዘገባው ላይ የተጠቀሱት የአካባቢው ባለስልጣናት በተራራማው እንዲሁም ቦየር አህመድ በተባለው ግዛት ውስጥ በተፈጸመ ጥቃት ቢያንስ 4 ሰዎች ተገድለዋል ብለዋል። በሌላ በኩል ይህንን አሜሪካ ለሰዓታት ያካሄደችውንና ከኢራንና የአሜሪካ ወታደሮች ኃይሎች እጅግ አስቸጋሪ ፍጥጫ ባደረጉበት በዚህ ውስብስብ ዘመቻን አስመልክቶም ከፍተኛ ወታደራዊ ባለሙያዎች ትንታኔ እየሰጡበትም ይገኛሉ። በሎ ኢንስቲትዩት ከፍተኛ ወታደራዊ ጥናት ተመራማሪና በአውስትራሊያ ጦር ውስጥ ለረጅም ጊዜ ያገለገሉ ሜጀር ጀነራል ሚክ ራያን የዘመቻውን ቴክኒካዊና ሎጂስቲካዊ ስፋት አብራርተው ይገልጻሉ። ጀነራል ራያን እንደሚሉት ከሆነ የዚህ አይነቱ የነፍስ አድን ኦፕሬሽን የሚጀምረው የአሜሪካ አየር ኃይል አውሮፕላኑ መጥፋቱ ባረጋገጠበት የመጀመሪያዎቹ ደቂቃ ላይ ነው በማለትም ይገልጻሉ። በዚህም በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫውን በቀጠለበት በዚህ ወቅትም አሜሪካ በኢራን ግዛት ውስጥ የጠፋውን አብራሪ ለማዳን ያደረገችው ኦፕሬሽን ትልቅ ትኩረትም ስቧል። የኢራን የፓርላማ አባላት የኒውክሌር የጦር መሳሪያን መታጠቅ አለብን፣ ታጥቀንም ቢሆን ኖሮ ይህ ሁሉ ጦርነት አይፈጠርብንም ነበር በማለት ለመታጠቅም አዲስ ውሳኔ እንዲተላለፍ መጠየቃቸውን ተከትሎ በአሜሪካና እስራኤል ከፍተኛ የሆነ ድንጋጤም ነግሷል። ዓለም አቀፍ ማህበረሰብ ፊቱን ወደ መካከለኛው ምስራቅ ባዞረበትና ቀጠናው እየታመሰ ባለበት በአሁኑ ሰዓት በኢራን ፓርላማ ውስጥ በሕዝብ ተወካዮች ተነስቶ ንግግር የተደረገበት ጉዳይ ከፍተኛ ድንጋጤን ማጭሯል። ለበርካታ አስርተ ዓመታት ኢራን የኒውክሌር መርሃ ግብሯን ለሰላማዊ ዓላማ ብቻ እንደሆነ ስትገልጽ የቆየች ሲሆን ይሁን እንጂ አሁን ላይ የኢራን የፓርላማ አባላት የመከላከያ መመሪያችንን መለወጥ አለብን የሚሉ ድምጾች በይፋ ማሰማታቸው ተዘግቧል። ይህ ማለት ኢራን ለዓመታት የቆየችውን የኒውክሌር የጦር መሳሪያ አንታጠቅም የሚለውን ፖሊሲዋን ወደ ጎን በመተው የኒውክሌር ፈንጅ ባለቤት ለመሆን መዘጋጀቷን የሚገልጽ ዜና ነው። እንደ አልጀዚራና ሌሎች ዓለም አቀፍ መገናኛ ብዙሃን ዘገባ ከሆነም ከ70 በላይ የሚሆኑ የኢራን የፓርላማ አባላት በፊርማ የተደገፈም ደብዳቤያቸውን ለኢራን ከፍተኛ የብሔራዊ ደህንነት ምክር ቤትም አስገብተዋል። የኢራን የፓርላማ አባላቱ በደብዳቤ ገልጽ የሚያስረዳው ከሆነ ኢራን በአስቸኳይ የኒውክሌር የጦር መሳሪያ ማምረትና መታጠቅም አለባትም ይላል። የፓርላማ አባላቱ በደብዳቤያቸው ላይ እንደገለጹት እስካሁን የቆየችው የመከላከያ ስልት ሀገሪቱን ከጥላቶቿ ጥቃት መከላከል አልቻልም ብለዋል። በተለይም ደግሞ በእስራኤልና አሜሪካ የሚሰነዘሩ ጥቃቶች እየተደጋገሙ መምጣታቸውን ብቸኛው አስተማማኝ የመከላከያ መንገድ የኒውክሌር ፈንጅን አምርቶ መያዝ ብቻ ነው በማለትም ገልጸዋል። እንደ አብነትም ሌሎች ሀገራትን ያጣቀሱት የፓርላማ አባላቱ የኒውክሌር የጦር መሳሪያ ቢኖረን ኑሮም ታፍረን ተከብረን እንኖር ነበር ሲሉም ተናግረዋል። ግዛታችን ተጥሶ ወረራና ጦርነት አይከፈትብንም ነበርም ብለዋል። ስለዚህም እስካሁን ያለው የመከላከያ ፖሊሲያችን መቀየርና የኒውክሌር የጦር መሳሪያ መታጠቅ የሚልበት ሰዓት በመረሳችን ኢራን ይህንን ፖሊሲዋን ቀይራ የኒውክሌር የጦር መሳሪያ እንታጠቅ ሲሉም ጥሪም አቅርቧል። ኢራን ይህንን ውሳኔዋን በተግባር ለመተርጎም
የመጀመሪያውን ህጋዊ እርምጃ መውሰድ መጀመሯ ደግሞ ሌላኛው አነጋጋሪም ጉዳይ ነው። የሀገሪቱ ፓርላማ ከኒኩሌር መሳሪያ መስፋፋት መከላከያ ስምምነት ኤንፒቲ ኢራንን ሙሉ በሙሉ እንድትወጣ የሚያስገድድ የህግ ረቂቅ እያዘጋጀች መሆኑም ተዘግቧል። ይህ ስምምነት ዓለም አቀፍ የኒኩሌር ኢነርጂ ኤጀንሲ በኢራን የኒኩሌር ተቋም ላይ ቁጥጥር እንዲያደርግ ፍቃድ የሚሰጥ የነበረ ሲሆን ኢራን ከዚህ ስምምነት ከወጣች ዓለም አቀፍ ተቆጣጣሪዎች ከሀገሪቱ ሙሉ በሙሉ የሚባረሩ ሲሆን ስለ ኢራን የጦር መሳሪያም ሆነም የኒኩሌር ጉዳይ ዓለም የሚያውቀው ነገር እንዳይኖርም ይደረጋልም ተብሏል። በመካከለኛው ምስራቅ በተባባሰው ጦርነት ኢራንና አሜሪካ በኢራን ግዛት ውስጥ ትናንት መጥቶ የወደቀውን የአሜሪካውን የአየር ኃይል ባልደረባ ለማግኘት ጥድፊያ ላይ መሆናቸውም ተዘግቧል። ኢራን በምድር እያሰሰች ሲሆን ይህንን አሜሪካዊ አብራሪ በሕይወት ይዞ ለሰጠኝ ወይም ለገደለው 65000 የአሜሪካ ዶላር እሰጣለሁ በማለት ስትገልጽ አሜሪካ ሚስጥራዊ ኦፕሬሽን በኢራን ውስጥ ማካሄዷን ቀጥላለች። ይህ ዘገባ እስከተጠናከረበት ሰዓት ድረስ የወጡ መረጃዎች እንደሚያመለክቱት ከሆነ ኢራንም ሆኑ አሜሪካ ይህንን አሜሪካዊ የአየር ኃይል ባልደረባ እስካሁን አላገኙትም። ሁለቱም ግን ከፍተኛ ፍጥጫ ውስጥ ገብተው ፍለጋውን እያጧጧፉት ነው ተብሏል። ተመቶ የወደቀው አውሮፕላን ውስጥ የነበረው የአሜሪካው የአየር ኃይል አባልን መያዝ ለኢራን ትልቅ ሽልማት ይሆናል ሲሉ አሜሪካዊ ባለሙያም ተናግረዋል። በቻተም ሃውስ የአሜሪካና የሰሜን አሜሪካ ፕሮግራም ዳይሬክተር ላውረን አራብ ከሬዲዮን ፎር ቱዴይ ጋር ባደረጉት ቃለ ምልልስም ከሰዓታት በፊት እንደተናገሩት በተከሰከሰው ጀት ውስጥ የነበረውን እንዲሁም የጠፋውን የአሜሪካ የአየር ኃይል አባል ማግኘት ወሳኝ ተልዕኮ ነው ለአሜሪካም ለኢራንም ብለዋል። የአሜሪካን የአየር ኃይል አባል ኢራን ቀድማ ከያዘችው ለኢራን ትልቅ ሽልማት እንደሚሆንና በጣም ከፍተኛ የመንደርደሪያ አቅም ለኢራን እንደሚሰጣትም ተናግረዋል። ራፕ አክለውም የአየር ኃይሉ አባል በሕይወት ከተያዘም እንዲሁም ምስሎቹ ተቀርጸው በኢራን መገናኛ ብዙሃን ከተለቀቁም የአሜሪካ ሕዝብ ቀድሞውንም ስላልደገፈው ጦርነቱን የሚኖረው አመለካከት ሊያጠለሸው ይችላልም ብለዋል። እነዚህ ምስሎች ከወጡ የአሜሪካውያን እይታ በእጅጉ ይቀየራል ተብሎ ይታሰባል። ለዚህ ነው ኢራን በከፍተኛ ሁኔታ ይህንን ግለሰብ ለመያዝ እየታተረች ያለችውም ተብሏል። ይህንን የአሜሪካ ጦር ጀት አብራሪ በኢራኑ ግዛት ውስጥ ፈልጎ ለማግኘት የሚደረግ አስፈሪና አደገኛ ዘመቻ መሆኑን የሚናገሩት ባለሙያዎችም አሜሪካ የቢቢሲ ጋር የሆነው ሲቢኤስ በኢራን ግዛት ውስጥ የሚደረገውን የአሜሪካ ልዩ ኦፕሬሽን እንደቀጠለ ሲሆን የአሜሪካና የኢራን የምድር ኃይሎችም ፊት ለፊት ተገናኝተው ውጊያ ሊገጥሙ እንደሚችሉም ጭምርም ተዘግቧል። በጦርነቱ ውስጥም ተመቶ የወደቀው ፈልጎ የማዳን ተልዕኮን የአሜሪካና አጋር ጦር የሚሳተፉበት እጅጉ ውስብስብና ከጊዜ ጋር የሚደረግ ከባድ የሩጫ ዘመቻ መሆኑን ተመላክቷል። በአሜሪካ አየር ኃይል ውስጥ ለዚህ ተብሎ የሰለጠኑ ልዩ ወታደሮች ያሉ ሲሆን ለቅድመ ጥንቃቄ በሚል ውጊያ በሚካሄድባቸው አካባቢዎች አስቀድመው እንደሚሰማሩም ተናግሯል። በውጊያ ወቅት ፈልጎ ማዳን በተመለከተ ተንታኞች ስለሆነው ሲናገሩም በቀላል ቋንቋ የተልዕኮ በውጊያ ወቅት ተመቶ የወደቀን አብራሪ ወይንም በጠላት ጦር ተቆርጦ የቀረን ሰራዊት የመፈለግ ድጋፍ የመስጠትና የማትረፍ ዘመቻ መሆኑንም ገልጸው ይህ ከተለመደው በሰብአዊ ቀውስ ውስጥ ወይም በአደጋ ውስጥ ያሉ ሰዎችን ፈልጎ የማግኘት ጥረት በተቃራኒው ጦርነት በሚካሄድባቸውና በአወዛጋቢ ስፍራዎች የሚካሄድ ዘመቻ ነው ብለዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሎ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።